ሰይፉ በኢቢኤስ ልዩ የመዝናኛ ዝግጅት እንደቀጠለ ነው። በዚህ የመዝናኛ ዝግጅት ላይ ምን ነው አርቲስት ይበዛል ለምትሉኝ በአንድ ወቅት በመኪና አጠባ ሙያ ላይ ነበር የተሰማራው። አሁን ግን ለ125 ኢትዮጵያውያን የሥራ ዕድል ፈጥሯል። ታፕሴሪን ሞቅ አድርጋችሁ ወደዚህ እስኪ ጋብዙት። ተቤ ሰላም ነው። እንዴት ነው? ሁሉ ሰላም? ቺርስ በለናል። እንኳን ደህና መጣ በሉት። ቺርስ ቺርስ። የሆነ ገጽታው ግን የአርቲስት ነው አይደል? አርቲስት ታፒሴሪ ስራ ላይ ነው ያለውና ይመስለው ግን የሆነ ፊልም ሰርተህ የመጣህ ነው የሚመስለው። የሆነ አክተር መስላለሁ ይመስላል አይመስልም? በዚሁ አጋጣሚ እንግዲህ ካስት እንዲያደርጉን ካስት መንገር ነው። ለብዙ አርቲስቶች በነገራችን ላይ መኪኖቻቸውን አሳምራል አይደል? የሀገራችን ሴሌብሪቲዎች ሴሌብሪቲዎች እነማንማ እስኪ ማንን ጠቅሰን ማንን ተው። ቅድሚያ በበጎ አድራጎት ስራ የሚታወቀው ለማስተር አብነት በሕክምና ሙያ የልጆቻችን ሐኪም ለሆነው ዶክተር አብይ ጅማ እና መሰል በሙዚቃና በፊልም ውስጥ ያሉ አረጋኝ ወራሽን ጨምሮ በቃ ይበቃል። ወቅት መኪና ታጥብ ነበር? አዎ መኪና አጥብ ነበር። ዋው! መኪና ከማጠብ ነው የአሁኑ ስራችን መነሻው ከዛ ነው። መኪና የምታጥብበት የእድሜ ክልል ስንት ዓመት እያለ? ማክሲመም የዛሬ 13 ዓመት ምናምን ገደማ። በ13 ዓመት ነው አሁን ተቀይረ 125 ሰዎች የቀጠርከው? በትክክል። ይሄ ጀግንነት ነው። መኪና ስታጥብ የነበረውን ተሜን አስበውና አሁን ዛሬ ላይ ያለውን ተሜን ታስበው ነበር ወይንስ ህይወት መርቶ በአጋጣሚ ነው እዚህ ያደረሰ ሊባል ይችላል? አዎ እኔ ከዛ በፊትም ሌሎች ስራዎች ሰርቻለሁ። ሌሎች በተለያዩ ጉዳዮች ላይ በስራ ዓለም ቆይቻለሁ። እያየው ነበር ያል። የመንግስት መስሪያ ቤትም ሰርታል? የኮልፌ ቀራኒዮ ወረዳ አስተዳደር ዋና ስራ አስፈጻሚ ነበርኩ። ከላቢያጆ በፊት ከጥቁር ወንበር ወረድ ብለን ጥቁር ጎማ በማጠብ የአሁኑ ቢዝነስ ተጀመረ ማለት ነው። አልከበደህም? የሰዎችን አስተያየት እንዴት ለምን ምናምን የሚል በጣም ብዙ ቻሌንጅ ነበረው። ያው በእኛ ማህበረሰብ ቤተሰብ አስተምሮ ያው ስትቀጠር ነው ብዙ ሳቲስፋክሽን የሚኖረውና ቤተሰብ በዚህ ደስተኛ ነው የነበረው። ከ6 ዓመት በላይ በኃላፊነት አገልግያለሁ ወረዳ አስተዳደር ውስጥ። ከዛ ወጣሁኝና ግን ያው ራሴን ለማሸነፍ በኑሪ ላይ መሻሻል ለማሳየት ብዙ የቅጥር ስራ አልተመቸኝ። ስለዚህ የትኛውንም አይነት ስራ ቢሆን ሰርቶ ህይወትን መለወጥ ማሻሻል ያስፈልግ ነበር። በቤተሰቦቼ የመኖሪያ ግቢ ውስጥ ከመስሪያ ቤት የወሰድኳትን ትንሽ የእቁብ ገንዘብ ነበረችን በመስሪያ ቤት የምንጥላት። እሷን ይዤ ወጣሁ። የቤተሰቦቼ ግቢ ውስጥ ሮቶ ገዛው፣ ፓምፕ ገዛው፣ ወተር ገን ገዛው። እነዚህን ነገሮች አንድ ላይ ያረኩኝና መኪና ማጠብ ጀመርኩ። እዛ ውስጥ ሆኜ ግን ምን ያለው አንዳንድ መኪና የመኪና ምንጣፍ ውስጡ የለው፣ አንዳንድ መኪና የወንበር ልብስ አለው፣ አንዳንዱ የወንበር ልብስ የለው። ለምን ይህን ስራስ ጎን ለጎን አልሰራውም እያልኩ ስል ከጥበቱ ስራ በላይ በደንብ ፍላጎት እያደረብኝ መጣና ስራውን አስፋፋሁት። ኦልሞስት አሁን አዲስ አበባ ላይ 5 ብራንቾች አሉን። 125 ሰራተኞች የስራ ዕድል ፈጥረናል። በአውቶሞቲቭ አፖልስትሪ ብቸኛው የሆነውን በኢትዮጵያ ውስጥ የትሬኒንግ ኢንስቲትዩሽን ከፍተናል። እያስተማርኩ ነው። እያሰለጠናችሁ ነው? ትልቅ። እስኪ አሁን ይህን ፎቶ እያጠብክ ነው? ላንድ ክሩዘር እያጠብኩ ነው። የሰው የደንበኞቼ ይህ ቦታ ነበር ማጥበበት የነበረው። አሁን የራስን እያጠብክ ነው እዚህ ቦታ ላይ? የራስን መኪና? አሁንማ ከአንድም 2-3 የራሴ ሊያውም የራሴ 3 መኪና አለ። ይሄ ግቢ ነው? ይሄ ግቢው ነው። የአባቴ ቤት መኪና አጥበህ ስሰራበት የነበረ ቦታ ነው። መጀመሪያ ማጥበበት አንድ መኪና ነበር። ደንበኞች እየበዙ ሲመጡ ወረፋ ሲበዛ ግቢውን ሳስፋፋ፣ ሁለተኛ መኪና ማጠቢያ ሳዘጋጅ ሳስፋፋ፣ ሶስተኛ ስናጠብ በአንድ አሁን ይሄ መኪና ማጠቢያ ያኔ 4 መኪና ያጥብ ነበር ፊትና ኋላ ማለት ነው። ብዙ ጊዜ የተወለድንበትና ያደግንበት ሰፈር ላይ ዝቅተኛ ተብሎ የሚጠራን ስራ መቼም የስራ ዝቅተኛ የሚባል ባይኖርም
መስራት ይከብዳል ለብዙ ሰው። አዎ እንደውም አንዳንድ ሰው ወይ አገር ለቆ ይወጣል ወይ የማይታወቅበት ቦታ ሄዶ የሆነ ድሉን መሞከር ነው የሚፈልገው። ኢቭን ተሰዶ በሰው ሀገር። አንተ ይህን በማድረግህ የደረሰብህ ችግር ነበረ? በውስጥ ወረዳ አስተዳደር ስራ አስፈጻሚ ሆኜ እየሰራው ለባለ ጉዳይ ሆኖ የሚመጡ ሰውዬ መርሴዲስ መኪና ይዞ መኪና ያጠብኩ መጡ። እሺ። እና መጀመሪያ አልፎ ሄዱና እሱ ነው እሱ አይደለም በሚል የኋላ ማርሽ አስገብተው ተመለሱ። አቶ ተመስገን እንደ እነዚህ ምን ታደርጋለህ አሉኝ። የቢሮውም ስም አልቀረም አቶ ተመስገን በሚል አለ። እኔማ መኪና ማጠቢያ ከፍቼ እየሰራሁ ነው አልኳቸው። ግራ ገብቷቸው ሄዱ። የሆነ ቀን ተመልሰው መጡ። የእሳቸውን መኪና አጠብኩላቸው ማለት ነው። ዋው! ያ ስለዚህ ባለጉዳይን በቢሮ ማስተናግደሃል፣ በመኪና ጠባብ ማስተናግደሃል። በትክክል ይሄ ለየት ያለ መስተንግዶ ነው። ቢሮ ላይ እንደ ኃላፊ አስተናግደ የሰውየውን መኪና ማጠብ ትንሽ ይከብዳል። ለየት ያልክ ሰው ነህ። ያው የግድ ራሳችን መጀመሪያ ማሸነፍ አለብን እኮ እንደዚህ ነገሮችን። ማህበረሰብ የተለያየ እይታ ሊኖረው ይችላል፣ ግን ሰው ህልሙን ለማሳካት የትኛውንም ርቀት መሄድ አለበት። በመቀጠር ሰርክል ውስጥ የመኖር አቅምም ፍላጎትም የለኝም። ለምን አውት ኦፍ ዘ ቦክስ ከዛ በላይ እኔ የምወስንበት እኔ የማሳድገው እኔ የምኮተኩተው። ስለዚህ ተቀጥሮ ከመስራት ስራ ፈጥሮ ለሌሎች የስራ እድል መፍጠርን ታበረታታል። በትክክል በራሴም ያለኝ ኢነርጂም ፍላጎቴም ጥረቴም ወደዛ ነው የነበረው። ሰው ከዚህ አንጻር በግሌ በዚህ ስራ ውስጥ በመሰማራቴ ከፍተኛ የህይወት መሻሻል ለውጥም አግኝቼበታለሁ። ትዳር ያዝክ? ካገባህ ወለድክ? አዎ ልጆች አሉኝ፣ ትዳር አለኝ። አዎ። እንዴት ነበረ ትውውቅ? በጠባው ነው? አይ ከዛም ውጪ በስራ አካባቢ ላይም የነበረ ትውውቅ ነው። ከዛ ያው ልጆች ተወልደዋል፣ ልጆች አፈርተናል። ከእያንዳንዱ ስኬታማ ወንድ ጀርባ የሚባል አባባል አለ። የሚስትን አስተዋጽኦ እንዴት ትገልጿል? ያው የቀድሞ ባለቤቴ ብዬ ልጀምር። ቀደም ሲል በትዳር አብረን ኖር የነበረ ባለቤቴ በዛ ስራ ላይ ታግዘኝ ነበር፣ አብረን እንሰራ ነበር። በአሁኑ ሰዓት ግን ሌላ ትዳርና ህይወት መስርቼ እየኖርኩ ነው ያለሁት። ሰፊሻ የመጀመሪያው አልተሳካም፣ ስለዚህ ሁለተኛ ህይወት ላይ ነው ያለሁት። በትክክል። እስኪ ፒሴሪ ምንድን ነው? ታፒሴሪ ምንድን ነው? በጣም መሰረታዊ ጥያቄ ነው። ታፒሴሪ በአብዛኛው እኛ ሀገር ውስጥ ኦልሞስት የዛሬ 50-60 ዓመት ገደማ የገባ ሙያ ነው። ጣሊያኖች ናቸው ይህን ሙያ ወደ ሀገራችን ይዘው የገቡት እና ሀገር ውስጥ ሲሰራ የቆየበት ትልቅ ሙያ ነው የነበረው። በአብዛኛው ከመኪና የውስጥ አካላት ጋር ከቤት ውስጥ ሶፋ እድሳትና ከእንደዚህ ስራዎች ጋር የተያያዘ ነው የነበረው እና የእኛም ስም ወደ ስራው ስንገባ ተሜ ታፒሴሪ ነበር የሚለው። አሁን ላይ የስያሜ ለውጥ አድርገን ተሜ አፖልስትሪ በሚል ስያሜያችን እንቀይረናል። ስራችን ከታፒሴሪም ያለፈ ስለሆነ በአሁኑ ሰዓት እየሰራን ያለ ነው በሙሉ የመኪና የውስጥ ኢንቴሪየር፣ ከዛም ቢያልፉ ትልቅ ስራዎችን የመስራት ፕላኖች አሉ እና ማንኛውም ስፖንጅን፣ ጨርቅን፣ ቆዳን፣ ገበርን በመጠቀም የሚሰሩ እነዚህ የቤት ውስጥ ሶፋዎች ጨምሮ በመኪና ውስጥ፣ በአውሮፕላን ውስጥ፣ በጀልባ ውስጥ ያሉ የኢንቴሪየር ስራዎች በሙሉ በአፖልስትሪ ውስጥ የተካተቱ ናቸው። እንግዲህ ከተሜ ጋር ያገናኘኝ ባለፈው ሳምንት እዚህ ካላችሁ ተወዳጁ ተዋናይ አብራር አብዶ መኪናው 34 ዓመት ተነዳችና እንደው እድሳት ፈለገች። የአብራር መኪናን ሰርተናል በትክክል በአንተ ጋባዥነት። እናም እንደው ደውሎ እንደው መኪናዬ እንዲሆነች ስገባ በጣም ነው እየከበደኝ ያለው እኔንም ያህል እንዴት ምናምን አለና ኧረ ምንም ችግር የለም በጣም ጥሩ ሰዎች ተብለው ጋሽ አብራር አብዶን መኪና ነበር ሲመጣ ኪና የጨመረበት አንድም እሱ ነው ለማለት ነው። ይሄ ምንድን ነው? ይሄኛው ሌላ አዲስ ፕሮጀክት ነው። አዲስ ፕሮጀክት ነው። እሺ እንግዲህ የስራችንን እድገት ከሚያሳዩ ስራዎች አንዱ ይሄ ነው። ተሜ አፖልስትሪ ከትናንሽ የባጃጅ ወንበሮች ከመጠገን ከማልበስ የሞተር ሳይክል ወንበሮችን ከማልበስ የጀመርነው ስራ ዛሬ እንደዚህ ወደ ፉል ኢንቴሪየር ስራ አድጓል። ይሄ ሃይሩፍ 2017 መኪና ነው። ሲመጣ እንደምታየው በጣም ባዶ የነበረ መኪና ነው። ይህንን ውስጡን ሙሉ ኢንቴሪየሩን የተለያዩ ኦፕሽኖች እንዲኖሩት አድርገን መኪናውን ይህንን ያሁን ሳሎን የሚመስለው መኪና ነው የምትለኝ? በትክክል እናየዋለን። አይገርማችሁም? መጥቷል፣ እዚህ ቆሟል። ምናልባት ተሜ ስላንተ የህይወት በጣም አስቸጋሪ ጊዜ ማትረሳው ሲባል ከቃጠሎ ጋር ይገናኛል። በትክክል ምንድን ነው ያጋጠመው?
የተነሳው የጋዜቦ ብራንቻችን ላይ ነው የእሳት አደጋ ያጋጠመን። እንግዲህ እሳት የሚመራው ነገር የለም። እኔን ግን ምሮኛል። ቢኮዝ እኔ በስፍራው አልነበርኩም። የት ነበር? ጻድቃኔ ማርያም ነበርኩኝ። ቦታ አንድ የህንፃ ቤተክርስቲያኑ የዛሬ 2 ዓመት ይመረቃል። ህንፃ ቤተክርስቲያን ውስጥም እንግዲህ ስርዓቱ ተካሂዶ የሚመረቅበት ወቅት ነው የነበረው እና እዛ ላይ ለመሳተፍ ተዘጋጅቼ ከነ ቤተሰቤ የተገኘሁበት ስፍራ ላይ ሆኜ እኔ እዛ በቆምኩበት ስልክ ተደወለልኝ። ስልኩን ሳነሳው ስራ ቦታው ሙሉ በሙሉ ተቃጥሏል። የደንበኞቼም 2 መኪኖች በስፍራው አብረው ወድመዋል። ይሄ ክስተት ነበረ በሰዓቱ ያጋጠመው። ግን ያው አንዳንዴ የነበርክበትን ስፍራ ስታስበው ፈጣሪ የሆነ ምክንያት አለው አንተን ማቆየት የፈለገበትና ለኔ ትልቅ ፈተና ነው አልኩኝ። ገባ እዛ ማመሰግንበት ስፍራ ላይ ቆሜ እንዳማረር ያው አጅሬውም ስራውን እየሰራ ነው ማለት ነው። ስለዚህ እኔ አላማረርኩም። በሰዓቱ አንድ ጸሎት ብቻ ነበረኝ በሰዓቱ ከዚህ ችግር የምወጣበትን ብርታትና አቅም ስጭኝ ብዬ ለምኛታለሁ። ልመናዬን ሰምታኝ 3 ሳምንት ባልሞላ ጊዜ የስራ ቦታችንን እንደ አዲስ አደራጅተን የወደሙብንን ንብረቶቻችንን፣ ስቶሮቻችንን፣ ወርክሾፓችንን አስተካክለን 3 ሳምንት ባልሞላ ጊዜ ተመልሼ ራሴን በስራዬ ላይ አገኘሁት ማለት ነው። ዋው! ይሄ በጣም ደስ ይላል። ስለዚህ ከዛ በኋላ እንግዲህ ነገሮች በጣም ተመቻችተው አሁን ስልጠናውን እየሰጠህ ነው። በጎን እንግዲህ ታፒሴሪ ሲባል ተሜ እየተባለ ነው። ያንተ መኪና መጥቷል እኮ። አዎ፣ በነገራችን ላይ እኔም ራሴ ቼክ አድርጌው ነው ዛሬ እንደ ሰው ያለውን ነገር ብቻ ሳይሆን እስኪ እኛም የምንየው ብለን በጣም በሚገርም ሁኔታ አሁን እድሜ ለአንተ አንድ ቀን መኪና ውስጥ አሳደርከኝ። ወደድኩት በጣም። እስኪ አሁን ዛሬ የመጣው መኪና እስኪ ቲቪ አለው? የስ ቲቪ ገጥመንለታል። ፍሪጅ አለው? በትክክል በደንብ ቀዝቀዝ ያለ ውሃም ለስላሳ መጠጦችም እንዲይዝ አድርገን 50 ሊትር ፍሪጅ ገጥመንለታል። ዘመናዊ ሶፋ አለው? ዘመናዊ ሶፋ ስትሬች የሚያደርጉ እንደ ቤድ የሚያገለግሉ ወንበሮች አሉት። ማሳጅም እንግዲህ የሚቀጥለው ፕሮጀክት ላይ እንድናካተት አሳይመንቱን እንወስዳለን። የማ መኪና ነው? በእርግጥ የደንበኞቼን ስም ያለ ፈቃዳቸው አልጠቅስም። ግን ከዚህ ስራ አንድ በጣም የወሰድኩትን ነገር ልንገር ሰይፍሻ። አሁን እኔ ይሄ መኪና ሰርቼ በአንተ ሚዲያ ላይም ሰዎች ያዩታል፣ ሌሎችም ይመለከቱታል። ሂልተንም ቆሞ ብዙ ሰው ሲመለከተው ነበር። ሌሎችም ሆቴሎች፣ ቱሪዝም ተቋማት እንዲያዩት እያደረግን ያለ ነው። ከዚህ በኋላ ይህን ስራ እንደምናገኝ እናውቃለን። ይሄ ሰውዬ ግን በጣም የሚገርም ይህንን መስራት እንደምንችል አያውቅም። ግን ሌሎች የአፖልስትሪ ስራዎቻችንን ስለሚያይ በቃ እንዲናርግ ሲባል ሀሳቡ እያደገ ሲመጣ እንደፈለጋችሁ አድርጉት ተሜ ብሎ ሰጥቶኝ ሄደ። እንደፈለጋችሁ አድርጉትና በቃ አንተ ያመንክበትን ሰርተህ ስጠኝ ብሎ ሰጠኝ መኪናው። እሺ፣ ሸክሙም ኃላፊነቱም የኔ ነው። ከዛ ተሰርቶ ሲያየው ምን አለ? በጣም ኢምፕረስ ነው። በጣም ደስተኛ ነው። ከምነግርህ በላይ ደግሞ ያው የሚገባውን ክፍያ ከፍሎ ነው የሰራሁት። ከዛ ደግሞ ተሜ እንዲህ ለፍተህ ሰርተህ ደግሞ እኔ ቶሎ አልወስድብህም፣ 10 ቀን ሰጥቻለሁ ይሄን መኪና እያዞር ካሳየው የሚል ሰው ነው የገጠመኝ። እንደ ቅርስ ይጎበኛል ማለት ነው። በትክክል ምንድነው ላመስግነው በዚህ አጋጣሚ አመስግነው። በእውነት ስሙ እንዳጠራ ግን ተሳስተው አልጠራም እንዴ። እኔ በዚህ ሐሳብ ደንበኛዬን ለማመስገን ነው። ይሄን ሃይሩፍ እንድሰራው የሰጠኝ ውድ ደንበኛዬ፣ በእምነት ልክ የምንችለውን ያህል ሰርተን ለማስረከብ እኛም ጥረት አድርገናል። ከዚህ በኋላ ብዙዎች ያሰሩናል። አንተ ግን የመጀመሪያው መስራት እንድንችል ራስህን ለማሳያ የሰዋህ ሰው ነህና በእጅጉ አከብርሃለሁ፣ አመሰግናለሁ። ይህ ምስጋኔ ይድረስህ። በጣም አክባሪ ነኝ። አመሰግናለሁ። እኔ የሚሰሩ እጆች አደንቃለሁ። የሚያወሩ አንደበቶች ብቻ ሳይሆን ሀገርም የሚቀየረው በዛ ነው ብዬ አስባለሁ። ለምሳሌ አሁን አንተ እያሰለጠንክ ነው ብቻህን እንዳትሆን። አንዳንዴ የሆነ የህይወት የሆነች መላን ስናቅ ዘዴዋን ስናቅ ለራሳችን ብቻ ደበቅ አድርገን ወይ ለራሳችን ሰው ብቻ በማሳየት እዛችሁ እኛ ጋር እንዲሞት የማድረግ ነገር አለ። አንተ ግን ለአንተ የገባህን ነገር ሌሎችን በማሰልጠን
ብዙዎችን እያወጣህ ነው። ከ125 በላይ ሰራተኞችን ቀጥረህ የነሱን ጉሮሮም እየደፈንክ ነው። ሌላው ደግሞ በሌላው ዓለም አሁን እንዲህ አይነት ደረጃውን የጠበቀ አይደለም እንዲህ አይነት መኪና እኮ ሜዲን ምናምን ተብሎ ተለጥፎ ቢመጣ እናምናለን፣ እንቀበላለን። አዎ ደረጃውን ጠብቀ ሀገራችን ላይ እንዲመረት እንዲሰራ ማድረግ በራሱ ጀግንነት ስለሆነ ያው በአደባባይ አድናቆት ይገባሃል ብዬ ያው ከመኪና ጋር በተገናኘ ሰዎች ውስጡን ማሳመር ፒምፕ ማድረግ ሲፈልጉ የብዙዎች ምርጫ እንደሚሆን ተስፋ አለኝ። በትክክል እንግዳዬ ስለሆን ከልብ ነው የማመሰግነው። አመስግኑት ባካችሁ። ከባንዱ ጋር ነው ሄደን የምናየው ወይስ እንዴት ነው? እዚህ ውስጥ የሚያገባ ሰው እንዲሁ ጠረጥረው ሰው አለ፣ በተለይ ኪቦርዲስቱና እነሱ ያስጨፈረን እያዘለልን ውስጥ አስገብተን አይ ሰውየው እንዳስፈቅድልኝና ወደፊት ሲሳካ አንድ ቀን በዚህ ቢጓጓዝ ያው እንግዲህ ያው የደንበኛ እየሰማ ነው፣ የአይሩፍ ባለቤት እየሰሙ ነው እሳቸው በዚህ ሰዓት። ስለዚህ ሰይፍሻ መኪና ለሰርግ ፈልገዋለሁ እያለ ስለሆነ እኔ መወሰን አልችልም እያልኩ ነው። አይ እሱ ጥያቄው ቀርቧል። ስለዚህ በእርግጠኝነት ተስማማለሁ። ደግሞ ይሄ እኮ ማሳያ ነው አይደለ? ያ እርግጠኛ ነኝ እነሱ እንዲቶሎ የሚያገቡ አይነት አይመስለኝም። አይቆያሉ። እንዲህ አይነት ገና 100 200 ልትሰራ ትችላለህ። በጊዜው ከሚሰራው ግን አንዱን ለሙሽሮች እነሆ ይላል ነው። ያኔ የራሳችንን መኪኖች ሰርተን ስለምናዘጋጅ ከልብ አመሰግናለሁ ተሜ። አንተ ማመስገን የምትፈልገው ነገር ካለ? ምክንያቱም ያው ተመልካቹም እኛም አንድ ላይ ወጣ ብለን ቫን እንጎበኘዋለን። ይህንን ቫን መጨረሻ ጥያቄ የምስጋና ካለ? ያው የመጨረሻው ነገር ምንድነው? እኔ በአሁኑ ሰዓት እንደምታየው ቅድም ያነሳው ላይ የተወሰነ ነገር ብል ደስ ስለሚለኝ ነው። ያለንበትን ሙያ ማሳደግ አለብን። በርካቶች ይህን ሙያ እንዲቀላቀሉ ኢንቫይት አደርጋለሁ። በዚህ አጋጣሚ በሀገራችን ገና ያላደገ ኢንዱስትሪ ነው፣ ማሳደግ አለብን። በብዙ ቴክኖሎጂ በብዙ ማሽነሪዎች መደገፍ ያለበት ቢዝነስ ነው። እንዴት ቢያንስ ሴፍሻ ብትኑ ጨርቅና ቆዳ ይግባ፣ እንዴት ሰፍቶ መኖር ያቅተናል? እሺ መኪናው ይምጣ፣ እንዴት ልብሱን ሰፍቶ መኖር ያቅተናል? ሪስቶር ማድረግ እንዴት ያቅተናል? ለዚህ እንዴት እውቀት የሰው ኃይል ከውጭ ይመጣል? የኛ ልጆች ደግሞ ወጣቶች እንደምታየው በተለያየ መንገድ በስደት ህይወታቸውን ያጣሉ። ሰው እኔ በግሌ የራሴንም አሻራ አኑሬ ማለፍ እፈልጋለሁ። እኔ ምን ያህል ዓመት ዝንት ዓለም አልኖርም። ስለዚህ የማውቀውን ነገር ለማካፈል ነው ኮሌጅ የተከፈተው። ስለዚህ ወጣቶች የአፖልስትሪ ሙያን ወደ ተሚያ አፖልስትሪ የመጣችሁ ተማሩ፣ አብረን እንደግ፣ ሙያ እንያዝ። በሌላው ሀገር ሄደን ብዙ ነገር እንሰራለን ይታወቃል። ሰው አንዳንዴ የሚሰራ ነገር ጠፍቶ ነው ግን ይመራለሁ። እኔ አንዳንዴ ሰራተኛ እኮ ያጥረኛል፣ ተማሪ ያጥረኛል፣ ግን ጠፍቶ ነው እላለሁ። ስራው እኮ እሱ ነው ያለው። ማርኬቱ እኛ ጋር እንደ ጉድ ነው ያለው። አሁን እንዲህ አይነት የኢንቴሪየር ባለሙያ የለንም፣ በጣም ጥቂት ነው ያለነው በዚህ ደረጃ ልንሰራ የምንችል። ሶ ኔክስት ታይም እንዲህ አይነት ፕሮጀክቶች አሁን ሆቴሎች እያዩት ነው፣ ይመጣሉ። ሆቴሎች ይፈልጋሉ፣ የቱሪዝም ተቋማቶች ይፈልጋሉ፣ ለሲቲ ቱርም ለረጅም ርቀት ትራቭልም ይፈልጋሉ እንዲህ አይነት መኪኖች። የተለያዩ ሴሌብሪቲዎች ሀገራችን እየጎበኙ ያሉት። አሁን ባለፈው የተካሄደው ቦክሲንግ ነበር አይደል? ሰሞኑን ከተማችን ላይ እንደውም እንትናን ጋብዘው ነበር፣ ረቢቅን ጋብዘው ነበር። እንዲህ አይነት ሴሌብሪቲዎች ለቦክስ ይወርዳታል። ከእንዲህ አይነት መኪና ነው የሚወርዱት። ምን ያህል ቫይቡ እንደሚጨምረው ማሰብ። ስለዚህ የቦክሱ ድምቀት መሆን ይቻላል። አቤት ቬጋስ መጣ እኮ እያለ ነው። ጥማታቸውን የሚቆርጥላቸውን ውሃ በደጃቸው ማግኘት ለነዚህ ወገኖቻችን ምን አይነት ደስታን እንደሚፈጥርላቸው አስበውታል? እንደ አውሮፓ አቆጣጠር ከ2010 ጀምሮ ከ$223,000 በላይ በማሰባሰብ 45 ፕሮጀክቶችን ሙሉ በሙሉ አጠናቅበናል። ከ22,000 በላይ ወገኖቻችን ተጠቃሚ ሆነዋል። 100% በበጎ ፈቃደኞች የሚመራ ያለምንም ደሞዝ ክፍያ ድጋፎች ሙሉ በሙሉ ፕሮጀክት ላይ የሚውሉበት፣ በጋራ ሆነን የወገኖቻችንን ሕይወት የተሻለ እናድርግ። በወር $10 ብቻ በመለገስ ሕይወትን እናለምልም። ስትሪም ኦፍ ሆፕ ኢንኮርፖሬሽን። አይ ተመልካቾች መሃል ሁለት ሰው ካሁን በፊት ያናገረኛል እንዲህ አይነት ሙያ በቃ በሰለጥን እኮ እኔ ነገ እንጀራ ልበላበት እችላለሁ ብለው ያናገሩኝ ሰዎች አሉ። ለሁለት ሰዎች ነፃ የትምህርት እድል ትሰጥልኛል? በትክክል እንደ ሴፍሻ እንሰጣለን። ከዚህም በላይ እኮ በጎ ስራዎች አሉ እኛ ጋር። በነገራችን ላይ በወር አንድ መኪና ተሚያ አፖልስትሪ ሳናስከፍል ነው የምንሰራው። ዋው! በወር አንድ መኪና የበጎ አድራጎት ስራ አለን። አዎ፣ አስራት ታወጣለህ ማለት ነው። አስራት ነው። ዋው! ደስ ይላል። እስኪ ከተመልካችም እንዲሁ ከስልጠናው ላይ አስራት አውጣ። መሰልጠን የምትፈልጉ ሁለት ሰዎች እጃችሁን አውጡ።
በዚህ በኩል ለማገዝ ወንዶች ቢሆኑ ይመረጣል ወይስ የለም። ሴቶች? ስራው ለሁሉም የሚሆን ስራ ነው። የኛ ስራ ሴቶች ሊሸፍኑ የሚችሉት ፓርት አለ እኛ ሙያ ውስጥ፣ በወንዶች ሊሸፈን የሚችል የተወሰኑ ፓርቶች አሉ። ከዛ ውጭ ግን አብዛኛው ነገር በጋራ ሊሰራ የሚችል ጾታ የማይለይ ሁሉንም የሚያሳትፍ ሙያ ነው። እንዲህ አይነት ኢንተርኔት ባለሙያ ለመሆን ፈቃደኞች ናችሁ ነው? ስንት ሰው ነው ያየሁት? 4 ሰው አውጥቷል። እኛ 4ቱንም ወስደን እናስተምራለን። 4ታችሁም ትማራላችሁ። እንኳን ደስ አላችሁ። በጣም በገዛ እጄ ኦዲየንሴን አባረርኩ። በቃ በሚቀጥለው ባዶ አዳራሽ ሊሆን ነው። እድሜ ለተሜ። ሄሎ ስራ ላይ ነን፣ እባክህ የሚያጨበጨበልህ እንፈልግ። እዚህ ስራ ላይ ነው። ባንክ ቤት እየሄድኩ ነው ላስገባ። እንኳን ደስ አላችሁ ለ4ታችሁ ነው እናስተምራለን። ያው እንግዲህ ከነዚህ ያለው መኪናው አንዳንድ ድጋፎችን እንፈልጋለን። ባነሰው ደስ የሚለኝ ሀሳብ አለ። እሺ አሁን በእንደዚህ አይነት በእኛ ሙያ ውስጥ እንዲህ ለመስራት ስንሞክር ሲሪየስ የሆኑ መንግስታዊ ድጋፎች ያስፈልጋሉ። ለምሳሌ እንዲህ ለምንጥር ሰዎች የሆነ በጥረት ውስጥ ያለን ሰው ትንሽ ድጋፍ ብዙ ርቀት ይወስደዋል። ገፋ ትንሽ ደገፍ ብንደረግ እንሄዳለን። እዚህ ከተማ ላይ ትልቁ ፕሮብለም ወርኪንግ ኢንቫይሮንመንት ነው። ይህ ሁሉ ሰው ይዘን 5 ቦታ በታትነን የምንሰራው ለምን ይመስልሃል ሰይፍሻ? በተለያየ አካባቢ ለደንበኞቻችን ተደራሽ ለመሆን ነው። ኦኬ አንድ ትልቅ ቦታ እናድርገው ብንል አሁን የቦታዎች ክራይ በጣም ከፍ እያለ ነው ያለው። ትናንሽ ድጋፎች ማለት ለመንግስት ሲሆን ትንሽ ድጋፍ፣ እኔ ብቻዬን አሁን ባለውበት 125 ሰው የቀጠርኩኝ እኮ ትንሽ ደገፍ ቢያደርጉኝ 500 ይገባል። እኔ ከውጭ የሚገቡ የመኪና አልባሳትን በሙሉ በሀገር ውስጥ ተካቸዋለሁ። ተግባባን? ይሄ ሊያደርግ የሚችል የሰው ኃይል እናመርታለን። ግን አልፎ አልፎ ስክራች ላይ ያለውን ብቻ አይደለም ሰፖርት ማድረግ የሚያስፈልገው በጥረት ውስጥ ያሉ ሰዎችን ስሞል ቢዝነስ ትንሽ ደገፍ ብንደረግ ሞር በሙያውም ማስተማር ላይ በደንብ ገፍተን እንሄዳለን። ትውልድ እንዲፈጠር እናደርጋለን። ስደትን እናስቀራለን። ይሄ በየአካባቢው የምታየውን በከተማ አካባቢ ጸጥታ ችግር የሚሆን ብዙ ወጣት አለ፣ ሰርቶ መብላት ገብቷል ያልቻለ። እነዚህ ሰበሰብን ማስተማር የምንችልባትን ነገር ብንፈጥር ከተማ አስተዳደሩ በዚህ አጋጣሚ እንዲህ አይነት ድጋፍ ቢያደርግልን በእርግጠኝነት ከዚህ በላይ በብዙ መንገድ ሙያ በማሳደግ ውስጥ ይሄ እኮ ለቱሪዝም ይሄ መኪና እኮ ለሲቲ ቱር እኮ በጣም የተለየ እኮ ሰው እንዲህ አይነት ነገሮች ገጽታን ይቀይራሉ። ከተማው እየለማር እየተቀየረ ያለው ዘ ሴም ታይም የግድ እንግዶች የተለያዩ ገባ ዲፕሎማቶች ከተማ ነው የከተማ ሰው በሚፈለገው መልኩ በጣም ኢንቴሪየራቸው ያማረ ኢንጆይ የሚያደርጉበት መኪና ያስፈልጋል። እኔ ባንኮክ አንድ ያየሁት ነገር ምንድነው ቱክቱካቸው ላይ መኪናቸው ላይ በተለያየ መብራት ምናምን አድርገው አሳብደውት ቱሪስቶች በዛ ሲሄዱ ተጨማሪ ዋጋ ይከፍላሉ። በትክክል አሁን ይሄንን ባር የመሰለ መኪና ለአከራይ ቢል መኪና በትንሽ ብር አይከራይም። ከሌላ ኖርማል ዶልፊን እኩል በዚህ መኪና መከራየት አይቻልም። ወይ 4 ወይ 5 ጥፍ ራሱ ላያዋጣው ይችላል። ሶ ኢንቨስትመንታችንን ከፍ ማድረግ አለብን። ብዙ ቱር ድርጅቶች አሉ፣ አስጎብኞች አሉ። መኪኖቻቸው ግን ምን ያህል ለደንበኞቻቸው የሚመጥኑ ናቸው? ምን ያህል አፕግሬድ ሆነዋል? ዘመኑ እኮ መኪና ኦልድም ሊሆን ይችላል። ይሄ 2017 ነው። ይኸው 2026 ሆነ። እድሜ ለተሜ አነፋፍህ ግን 2029 የሆነ ነው የሚመስለው። አንድ ቱሪስቶች እዚህ ሲሆኑ መልእክት እናንተ እየነፋችሁ ብታዝናኗቸው ለእናንተም እኮ የስራ እድል ነው። በጣም ደስ ይላል። ያው ሰሩ ልጆች መበረታታት አለባቸው። ይህ ልዩ የመዝናኛ ዝግጅት ደግሞ በተለያየ ሙያ መስክ ላይ ላሉ እኩል የተመቻቸ ነው፣ ለአርቲስቶች ብቻ ሳይሆን ማለት ነውና በተለይ በአጭር ጊዜ ስልጠና ሰው እንጀራ በልቶ የሚያድርበት አይነት ሙያ ሲገኝ ደግሞ ሾርት ተርም ትሬኒንግ ሚኒመም 3 ወር ማክሲመም 1 ዓመት ቴክኒክና ሙያ ሙሉ እውቅና ሰጥቶናል። ዋው 3 ወር ውስጥ ሙያ ውስጥ ያሉ ሰዎች ማሻሻያ ያገኛሉ። ከዛ በኋላ እስከ 1 ዓመት ባለው ጊዜ ደግሞ አንድ ባለሙያ ከአፕሆልስትሪ ስራ ውስጥ አንዷን ሙያ ይዞ ብቁ መሆን ይችላል። ወይ ስቲቺንግን፣ ወይ ዲዛይንን፣ ወይ ፊት ማድረጎችን። ከዛ ውጭ ሌሎች የሞዲፊክ ስራዎች፣ የሄድላይነር፣ የፍሎር፣ የዶር ሳይድ ስራው በጣም መዓት ነው ብታይ። እንደውም ይሄ ነገር ይሄ ወንበሩ ራሱ የከበደኝ ስለሆነ በቅርብ ቀን ሰይፉ ታፒሴሪ ሆኜ ታገኙ ኮምፒታንቶች ማለት ያው ዝግጁ ናቸው አይደል? መኪናው እዚህ ነው ያለው። መኪናው እዚህ ነው ያለው። እንጎብኘዋ ይጎበኝ። እስኪ መኪናው ይሄ ነው። ሰይፍሻ ይኸውና፣ በጣም ነው የሚገርመው።
ሆቴል ነው መኪና ነው በለው። ደግሞ ሰይፉ ኦን ኢቢኤስ ነው የተከፈተው። ና እስኪ የስ ረጃለ ኢንጆይ አድርገው ሳብ አድርገው ገመዷን ስባት ይከፈታል። ዋው ካልፈለክ ደግሞ ተዘጋዋለህ ማለት ነው። ስለዚህ ፕራይቬሲ መኪና ውስጥ የተጠበቀ ነው። ለመናገር አሁን ቆይ ከዚህ ወጥ የት ነው የምትገባው? ያው ቤት ነው ብለን አይ ያስጠላል ቤት ብዬ ነው ወይስ ቤትን ማሳምረዋል? ያው እንግዲህ እንደ ደንቡ እኛው የቆዳ የጨርቅ ባለሙያዎች ነን አየህ። ስለዚህ እዚህ ውስጥ የሰራናቸው ነገሮች በሙሉ በቆዳ የተለጠፉ ናቸው። ስቲቺንጋችን በጣም ቆንጆ ነው እንደምታየው። መብላት ይቻላል፣ መጠጣት ይቻላል። ሜቢ ላፕቶፕ ካለን አስቀምጠን እዚህ ጋር መጠቀም እንችላለን። አልበላም ያለ ልጅ አሁን እዚህ ሲገባ አይበላም ይበላል። ኧረ እንዴት አይበላም? ቁርሱን ቢጀምር ምን ያደርግለታል? ምግብ ይሄን ካያ ይበቃው ለምን ይበላል? እዚህ መኪና ላይ እነዚህን ታብሌቶች የገጠምናቸው በዋናነት አንተ እሱ ጋር በብሉቱዝ አገናኝተ ኒውስ መስማት ትችላለህ። እኔ እዚህ ጋር ምን መስማት እችላለሁ? መዝሙር መስማት እችላለሁ። ስለዚህ አንድ መኪና ውስጥ የተለያየ ነገር ኢንጆይ እያደረግን መሄድ እንችላለን። በጋራ ከፈለግን ደግሞ በቲቪው እንጠቀማለን። እንግዲህ በጣም ነው የሚያምረው። ይሄ ምሽት ስሜት እንዲመጣ አድርገዋል። በትክክል ይሄ ኮርኒሱ በጣም ለየት ያለ ላይቱ በጣም ይሄ ሁሉ በቃ በእናንተ ላይት ያ እያንዳንዱ ምን ያህል ፈጅ? አሁን ለምሳሌ በገንዘብ ደረጃ ይሄኛው የመጀመሪያ ስራችን ነው። ፋይናል ሰውየው ደግሞ እንደምታየው ኃላፊነቱን በሙሉ ሰጥቶኛል። እንድመራመርበት ነው የፈቀደልኝ ማለት ነው። ስለዚህ ብዙ ነገር ቀይሬያለሁ፣ ብዙ ነገር አስተካክያለሁ። ያጋጠሙን አንዳንድ ፎልቶች ይኖራሉ ስራ ላይ፣ እነሱ ሁሉ በእኛ ኃላፊነት ንጹህ ሆኖ እንዲወጣ ሰርተናል። እዚህ ላይ ኤክስፔሪየንስ እያደረግን ያለ ነው። ሜቢ ሂሳባችንን እንግዲህ ያው በድርድር ነው የምናደርገው። ወደፊት በደንብ ተነጋግረን ነው የምንሰራው። ቢኮዝ እንደ ክሊያንቱ የማቴሪያል ፍላጎት የተለያዩ አክሰሰሪዎች ይገጠማሉ። ኔክስት ታይም ላይ መኪናው ላይ ሽንት ቤት መግጠም እንችላለን። እንደ ቤድሩም በደንብ ስትረች የሚያደርጉ ነገሮችን መፍጠር እንችላለን። ሻወር ማድረግ እንችላለን። ብለሃውን ስንት እንደፈጀ ሳትነግረኝ ዘለልከው ማለት ነው። ዘይፍሻ በጣም ከፈለግከው እነግርሃለሁ፣ ግን ሂሳብ አልተሰራም ገና ተሰርቷል። እንደ ኤሪያው ምን ያህል ይሆናል? ኤሪያው በትንሹ እንግዲህ ከአንድ በላይ ነው። ምንድነው ባዶ ሆኖ አይተነዋል። ከዛ በኋላ ይሄን ከዚህ ወንበር ጀምሮ ይሄን ላይት ይሄን አሳምረ ነው የሰራው። ሲሪየስ ሞዲፊኬሽን የተሰራው በጣም ነው የሚያምረው። እውነቱን ለመናገር ከዚህ በላይ መስራት የምንችልበት ቀን ይመጣል። ቲቪ ጣንን እያጨስ ከዚህ ቡናን እየጠጣ እውነቱን ለመናገር ተንቀሳቃሽ ቤት ብየዋል። ተቀብለናል። ከሚያፖሊስ ስትሪት ተንቀሳቃሽ ቤት ሰርተናል። ኔክስት ታይም ደግሞ በእርግጠኝነት ተንቀሳቃሽ ቤት የሚያስፈልገውን ነገር አሟልተን ሁለት ነገር ነው ማውጣት ያለበት የመኪና ታርጋና የቤት ቁጥር። በቃ ከዛ በኋላ ለዚህ በቃ እውነት በቃ ሰውዬ ቴብል ለጠፍልህ መታጠፍ ሁሉ ይችላል። እነዚህ ቴብሎቻችን እንዲህ መታጠፍ ይችላሉ። በጣም ነው የሚያምረው። ከዚህም በላይ ይሄ መነሻ እንጂ መድረሻ አይደለም። ሌሎች አክሰሰሪዎች አሁን ኢምፖርት እያደረግን ነው። እንደዚህ አይነት መኪናዎችን ስንሰራ ምን ኢኩዊፕመንቶች መጨመር አለብን የሚል ሊስት አውጥተን ከቻይና እነዚህን ፕሮዳክቶች በሙሉ ኦርደር አድርገናል። ኔክስት ታይም በተሻለ ስራ በእርግጠኝነት እንገናኛለን። ሌላው ጋር ጥያቄ አለኝ። ኃይሌ ማግኘት ፈልጋለሁ። ኃይሌ ገብረስላሴ ምን ያደርግልህ? አውቶሞቲቭ ላይ ከሆነ እሱ የሚሰራው የስ እነዚህን ሴቶች ኢንቴሪየሮች ማየት አለበት። እንዴት ነው ኢትዮጵያ ውስጥ ካሉ መኪና አምራች ኩባንያዎች ጋር ኮላብ ማድረግ ያለብን? ወል እንግዲህ ካይቻለሁ አንተ ሾው ላይ እንዴት እንደሚያምር እውነቱን ነው። ግን እዚሁ ነው የተሰራው ይለኛል። እኔም ማረጋግጥለታለሁ። በሚቀጥለው አብራችሁ እንደምትሰሩ ተስፋ አደርጋለሁ። በጣም አመሰግናለሁ። ቃል እገባለሁ እንድትገናኙ። ዋው በጣም ቴንክ ዩ አመሰግናለሁ። ትልቅ ሆነ ከዚህም በላይ ለማየት ያብቃኝ። ሰይፊ በጣም አመሰግናለሁ። እኔ በሌለውበት ሙዚቃውም ይከፈት ላይቱንም አጫጭሱትና ለተመልካቾች አንድ ያሳዩልኝ። ሰይፉ በኢቢኤስ ከመልእክቶች በኋላ ይመለሳል። እናመሰግናለን።